በት ሚስጥር ምንድነው? በየዓመቱስ ሐምሌ 5 ቀን በቅድስት ቤተ ክርስቲያናችን እየተሰበሰብን ይህንን የቅዱስ ጳውሎስና የቅዱስ ጴጥሮስን በዓል ለምን እናከብራለን የሚለውን የምንማማርበት ሰዓት ስለሆነ አሁን ተረጋጉ። ሁላችሁም አረፍ በሉ፣ ህሊናችሁን ሰብስቡ። ብዙ ሰዓት አንፈጅም። እንደምታውቁት ሁሉ ጊዜ በደብራችን ላይ ቶሎ ነው የምንሸኛችሁ። ዛሬ ደግሞ ጾም የምንፈታበት ቀን ስለሆነ ረጅም ሰዓት ያቆይተን ከማህበራዊ ጉዳዮቻችሁ እንድትዘናጉ ስለማናደርግ እንደተለመደው አረፍ ብላችሁ የእግዚአብሔርን ቃል ትሰማላችሁ። ትምህርቱን የሚሰጡን ቃለ እግዚአብሔር የሚያገለግሉን ታላቁ አባታችን መላከ ፀሐይ ቆሞስ አባ ገብረሃና ይባላሉ። እኚህ ታላቅ አባታችን በተለያዩ ገዳማት አድባራት እግዚአብሔርን ሲያገለግሉ ከሊቃውንት አባቶቻችን ቃለ እግዚአብሔርን ሲቀስሙ የነበሩ ወደ አረብ ሀገር ሄደው ደግሞ በስደት የሚኖሩ ብዙ ኢትዮጵያውያን ወንድሞቻችንን እህቶቻችንን ሲያገለግሉ የነበሩ አባታችን ናቸው። አሁን ደግሞ በአዲሱ ሚካኤል በደብረመዊ ቅዱስ ሚካኤል ካቴድራል ነው የሚያገለግሉት። በአጋጣሚ ሆኖ ደግሞ ትላንትና በሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ በዲግሪ ፕሮግራም የሥነ መለኮት ትምህርታቸውን አጠናቀው የተመረቁ አባታችን ናቸው። እንግዲህ የመጀመሪያውን ቀን አገልግሎት ከምርቃት በኋላ በእኛ ቤተ ክርስቲያን አድርገዋል። አባታችንን እንኳን ደስ አሎት እንኳን አደረሶት በሉልን አስቀድማችሁ በጭብጨባ በእልልታ። ከዚህ በመቀጠል ወደ እሳቸው ነው የምንሄደው። እግዚአብሔር ከሁላችን ጋር ይሁንልን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በአንድ አምላክ በአብና በወልድ በመንፈስ ቅዱስ ስም በቅድስት ሥላሴ እያመንኩና እየተማጸንኩ የዘላለም መጠጊያና በሰማያት ምስክሬ በምትሆን በእናቴ በቅድስት ቤተ ክርስቲያን ፊት ቆሜ ጠላቴ ሰይጣን እክድሃለሁ ዘለዓለም ሥላሴ ዘይገድፍ ህሊናሁ ላይለ እግዚአብሔር ይሴፎ መዊተ። ክቡር አባታችን ክቡር መላከ ሰላም መምህር ይትባረክ የልማት የፍቅር የወንጌል አባት የሁላችን ሰብሳቢ የዚህ ታላቅ ደብር አስተዳዳሪና የመንጋው ሰብሳቢ የበላይ አባት እንደዚሁም ጊዜውን ለመቆጠብ ክቡር የደብሩ ዋና ጸሐፊ ክቡር የሀገረ ገነት ቅዱስ ጊዮርጊስ ቤተ ክርስቲያን ዋና አስተዳዳሪ ሁላችሁም ክቡራን አባቶቻችን ካህናት፣ ሊቃውንት፣ ወንድሞቻችን ዲያቆናት፣ መምህራነ ወንጌል፣ የሰንበት ትምህርት ቤት መዘምራን፣ ከዋክብተ ቤተ ክርስቲያን ምእመናንና ምእመናት በኃያሉ አምላካችን በልዑል እግዚአብሔር ስም እንደምን አደራችሁ? እንኳን ለዚህ ታላቅ በዓል አደረሰን አደረሳችሁ። ያደረሰን አምላክ እግዚአብሔር ክብርና ምስጋና ይድረሰው። እንደተነገረው እንደ አምላካችን ቅዱስ ፈቃድ አጭር ትምህርት ነው የምንነጋገረው። ይገርማችኋል፣ አጭር ትምህርትና አጭር ሰው ጥሩ ነው። አጭር ትምህርትም ሳይሰለች ይዋሃዳል። አጭር ሰውም ደግሞ ጥበብ አያጣም ይባላል። ድሮን ከናለቃ ገብረሃና ጀምሮ እንደ አምላካችን ቅዱስ ፈቃድ የምንነጋገርበት የትምህርታችን ርዕስ ዘይገድፍ ህሊናሁ ላይለ እግዚአብሔር ይሴፎ መዊተ ይለናል አባታችን አረጋዊ መንፈሳዊ። ይህ ማለት ቀጥተኛ ትርጉሙን ስንመለከት ሐሳቡን በእግዚአብሔር ላይ የሚጥል ሰው ወይም ደግሞ ራሱን ለእግዚአብሔር አደራ የሚሰጥ የሰጠ